ለ130 ዘመን በታወቀው ለማለት ነው። ከዚያ በአፄ ዳዊት ያለውን ትቼ 130 ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል? ይባላል ወይ? እንዲህ ይባላል? የት ነበሩ? የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ፣ ሚስትም ሚስቴ ትሁን፣ ቤቱም የኔ ይሁን ይባላል? አይባልም። እኛ የገጠመን እንዲህ አይነት ነው። እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን? ለምን? ይህ ተገቢ አይደለም። ሀገረ እግዚአብሔር ኢትዮጵያ አለቃ አያሌው እንዳሉ ኢትዮጵያ እንዲህ ናት። የእግዚአብሔር ጎረቤት፣ የገነት ጎረቤት፣ የሰማይ እምብርት፣ የአፍሪካ እመቤት፣ የዓለም ንግስት ይሏታል ኢትዮጵያን ናት። በታሪኳ ንግስት ሁና ምትታይ አይታችኋል? አይታችኋል? ከኖህ ጀምራ አምልኮተ እግዚአብሔር ሳይቋረጥባት በእናቷ በንግሥተ ሳባ ኦሪትን የተቀበለች በሐዋርያዋ በአንደራዋ በአቤላክ ወይም በባኮስ ሐዲስ ኪዳን ወዳ የተቀበለች ክርስቶስ ሲመጣ ከቤተልሔም ዋሻ ጌታዬ እንኳን መጣ ብላ አማሃ ይዛ የሄደች አገር እኮ ናት። አንተ አማሃ ይዛ ተቀበለኛለች። ትጠላለች? ትጠላለች ወይ? አትጠላም። ከሰማያን መላእክት አንዱና ዳግማዊ ኪሩብ ቅዱስ ያሬድን አስገኝታ አንዱና የዘመረች ትጠላለች? አትጠላም። ኦርቶዶክሳዊነታችን ሕይወት ነው። እንደ ዕጣን ጣዕም ያለው የሚሸት የሚታወቅ ጣዕም ነው እንጂ የሚነቀፍ የሚጠላ አይደለም። አይደለም። ለማንም ክፉ ያልሆነ ማንንም አይበድል። አሁን ምን አሏት? ኦርቶዶክስ ወራሪ ናት፣ ኦርቶዶክስ ወጊ ናት፣ ኦርቶዶክስ ምክንያቱና እንዲህ አርጋናለች። ማንን? የትኛውን? ታሪክ አለ? ታሪክ አለ ወይ? አንዱ ጀግና እንዳለ ታውቃላችሁ? ፕሮፌሰሩ ምን አለ መሰላችሁ? በቀን 3 ጊዜ ልንበላ የነበርነውን ያንዱን ጊዜ መብል ኦርቶዶክስ አስቀረችባችሁ አለ። ሲሰብክ ሲያስተምር ፕሮፌሰሩ ነው። እንዴት ካላችሁ በየቦታው ቤተክርስቲያን ተተከለና እንዳታመርቱ ሆናችሁ። ደግሞ ጸበል እየረጩ መሬታችሁን ድግምት አደረጉበት። ጸበል ድግምት ነው ጎበዝ። ኧረ ተጨፍኗል። እንዲህ አለ አንዱ ጀግና ደግሞ እንዲያውም ኢየሱስ ክርስቶስ ሎቱ ስብሐት የኛን ቋንቋ ስለማይችል የኛ ወገን አይደለም። የጅል ጥያቄ። ይህ እኮ ፕሮፌሰር ነው፣ በጣም የታወቀ ሊቅ ማለት ነው። እንዲህ አይነት መደንቆር። እንዲያውም እንዲህ አይነት ታሪክ ላስታውሳችሁ። ኢየሱስ ክርስቶስ ሎቱ ስብሐት ለልማት ከሚያገለግል ከአባይ ወንዝ መጠመቅ ሲገባው ዮርዳኖስ የተጠመቀው ጠልቶን ነው፣ ስለዚህ ያስፈልገን የሚል አልሰማችሁም? ክርስቶስ ዮርዳኖስና አባይ እያለ በጎሳ በመንደር ነው የመጣው። የሰውን ልጅ አንድ አድርጎ አልዋ አይሁዳዊ አልዋ አረማዊ፣ አይሁዳዊ የለም አረማዊ የለም። ወለዘመጻ አብየ ይሰድዶ ወያወጽእ አፋ፣ ወደ እኔ የመጣውን ወደ ውጭ አልጥለውም አላስወጣውም ወደ እኔ ያለ እግዚአብሔር በእውነት ያዳላል እንዴ? እና ክርስቶስ አማራ ነው እንዴ? ነው ወይ? በእንዲህ አይነት ስዕል እየተሳለ ክርስትና እየተመታ ነው። ይሄ ሊቆም ይገባል። ተፋቅረን ተዋደን የምንኖርባት ሀገር ናትና መካከል ላይ አይሰንጥሩ። ማን ያበላሸው? መሪዎች። ማን ያበላሸው? ስርዓቱ። ማን የጸናው? ህዝቡ። ህዝቡ በህይወት ባይኖር ኑሮ እኮ እንደ መሪዎች እኮ አባልተው ጨርሰውናል። እንዲህ ሰው የሚመራ ሰው በሰላምና በፍቅር ይመራል። ሰው ይመራ ሰው ትናንትን አስረክቦ ለትውልድ ያስረክባል፣ ትናንት ተቀብሎ እንጂ እየጠላ ክርስቲያኖች የሚገኙት በዚህኛው መንገድ ነው፣ እነሱ ይቀጥቀጡ ይጥፉ አይነት ስብከት ይሆናል ወይ? ይህ እኮ ተገቢ አይደለም፣ ቀላልም አይደለም። ክርስትና ብዙ ነው። ተገልጦ ሲያልቃል ዝም ብሎ አያልቅም። እንዲህ አይነት ቅርጽ እየመጣ ነው ያለው።